በምታዩት መልኩ ተፈራርመዋል ፊርማቸውን። የቱርኩ መሪ፣ የግብፁ መሪ፣ የኳታሩ መሪም ጭምር ተፈራርመዋል። እና ከዚህ በኋላ ምን ሊመጣ ነው? ከዚህ ቀን ጀምሮ ምን ሊመጣ ነው? ያ ነው በጣም ሜን ፖይንቱ፣ ወሳኝ የሆነው ነገር እናየዋለን። እንደተለመደው በመረጃና በማስረጃ ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። ዛሬም እንደተለመደው የሚገርም መርሃ ግብር ነው የሚኖረን እና በጣም ኢንተረስቲንግ ወደ ሆነው ጉዳይ ልውሰዳችሁ። ቶማስ ሆርን የተባለ ኦቶር ወይንም ደራሲ አሁን በሕይወት የለም። በ2023 ከዚህ ዓለም በሞት ተለይቷል። እና ይሄ ደራሲ ብዙ መጽሐፍቶችን ጽፏል። በእርግጥ በ2019 የጻፈው መጽሐፍ ግን የሚገርም መጽሐፍ ነበር። The Wormwood Prophecy የተባለ መጽሐፍ ጽፎ ነበር። ይሄ መጽሐፍ እንደምታዩት ማለት ነው። ታዲያ በዛ መጽሐፍ ላይ እንደምታዩት ቃል በቃል በኦክቶበር 13 በ2025 The 7-year tribulation ወይንም የሰባት ዓመት የመከራው ጊዜ ይጀምራል ብሎ ጽፎ ነበር እና ይህንን የሚያስጀምረው ደግሞ ዶናልድ ትራምፕ ነው ብሎ በመጽሐፉ ጽፎ ነበር። ስምምነቱ መቼ ሆነ? በግብፅ የጋዛ ስምምነት ኦክቶበር 13 2025 ከዛሬ 6 ዓመት በፊት The Wormwood Prophecy በተባለው መጽሐፉ ቶማስ ሆርን ይህንን ተናግሮ ነበር። ዩሲ በጣም የሚገርም እኮ ነው። ቶማስ ሆርን ከምን ተነስቶ መሰላችሁ እንዲህ ያለው? በ2029 አኮርዲንግ ቱ ናሳ ማለት ነው አፖፊስ የተባለው ኮሜት በኤፕሪል 13 ቀን ወደ ምድር ይቀርባል ወይንም በምድር በኩል የሚያልፍበት ታይም ነው። ስለዚህ ያ ታይም የሰባት ዓመቱ ግማሽ ነው። በትንቢተ ዳንኤል ምዕራፍ 9 ከቁጥር 27 የተቀመጠው ግማሹ ነው ማለት ነው። 3.5 ዩሲ ከዛ በኋላ ያለው አሳዩ መሲህ ራሱን ገልጦ የሚመጣበት ነው። ከዛ በፊት ሰላም ነው። በኦክቶበር 13 2025 ይሄ ይሆናል ብሎ ነው በ2019 መጽሐፉ ላይ የተናገረው ቶማስ ሆርን ማለት ነው። እና አፖፌስ ነው የዚህ የአስትሮይዱ ስም ማለት ነው። ኢጂፕሽያን ጋድ ኦፍ ኬኦስ የትርምስ አምላክ ነው በግብፅ ማለት ነው። አያችሁ፣ በዛ ስም የተሰየመ አስትሮይድ በ2029 በምድር በኩል ያልፋል። የዛ ጊዜ የሰባት ዓመቱ መከራ ግማሽ ላይ እንሆናለን ብሎ ተናግሮ ነበር ማለት ነው። ስሙት። When the trumpet judgments began, Monday, October 13, 2025, that is April 13, 2029 minus 3.5 years. That would be the approximate start date for what dispensationalists call the 7 years of tribulation foreseen in the Bible in such places as Matthew 24, Revelation 7, Daniel 12, and so on. ይኸው መጽሐፉ ላይ በዚህ መልኩ ተቀምጧል። The Wormwood Prophecy የሚለው መጽሐፉ ላይ ማለት ነው። የሚገርም ነገር እኮ ነው እየሆነ ያለው። ስለዚህ አሁን ትራምፕ በሚድል ኢስት ከሌሎች የዓለም ሀገራት መሪዎች ጋር የተፈራረመው የሰባቱን የመከራ ዓመት መግቢያ ነው ማለት ነው። ትንቢተ ዳንኤል ላይ የተቀመጠው ፒስ 2025 ይኸው ኦክቶበር 13 2025 ቶማስ ሆርን ቀድሞ ፕሪዲክት ያደረገው ነገር ነው አሁን ያየነው ማለት ነው። ዋው የሚገርም እኮ ነው። ያው ትራምፕ የአሳዩ መሲህ የአንተ ክራይስቱ ልጅ ነው እንለለ ይሄንን ነው በቃ ያለው ቶማስ ሆርን ማለት ነው። ትንቢተ ዳንኤል ምዕራፍ 9 ከቁጥር 27 ላይ እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል፣ በሱባኤውም እኩሌታ መስዋዕትነቱን እና ቁርባኑን ያስቀራል፣ በርኩሰትም ጫፍ ላይ አጥፊው ይመጣል እስከ ተቆረጠውም ፍጻሜ ድረስ መቅሰፍት በአጥፊው ላይ ይፈሳል ይላል። ስለዚህ ይሄኛው ገብተንበታል አኮርዲንግ ቱ ቶማስ ሆርን ቡክ The Wormwood Prophecy ያንን ነው የሚለውና የመጀመሪያው ፕሮፌሲ ተሳክቷል ማለት ነው። ሉክ ምን እየሆነ እንዳለ አሁን ያ በ29ኛው ፕሮፌስ ሲታይ በቃ መሃል ላይ ነን። የዛ ጊዜ ትክክለኛው ኬኦስ ይመጣል ማለት ነው። The Egyptian God of Chaos ነው ፕሮፌስ እና ይኸውላችሁ ቶማስ ሆርን ሌላ መጽሐፍ አለው The Rabbis Donald Trump and the Top Secret Plan to Build the Third Temple የሚል መጽሐፍ አለው ማለት ነውና ራቢዎቹ ዶናልድ ትራምፕን እንደሚወዱት እንደሚመርጡት እንደሚሸልሙት ተነጋግረናል በመረጃና በማስረጃ። እዚህ መጽሐፍ ላይ ጂውሾቹ አይሁዶቹ ራቢዎቹ እንዲሁም ከፍተኛ የመንግስት ባለስልጣናት የጎቨርንመንት ኤጀንትስ የምንላቸው አካላቶች ሶስተኛው የሰለሞን ቤተ መቅደስን ገንብተው ፎልስ መሳ ወይንም ሐሳዩ መሲህ ለመጥራት የሚያደርጉት ሴክሬት የሆነ ፕሮጀክት ተቀምጧል መጽሐፉ ላይ ማለት ነው። በጣም በሚገርም ሁኔታ አሁን
የአንታይክራይስቱ ቫይቢንግ እያየን ነው የምላችሁ ለዚህ ነው በመረጃና በማስረጃ። ይኸው ኒውዮርክ ፖስት ሊደር ኦፍ ዘ ፍሪ ወርልድ በጀሩሳሌም ፖስት መጋዚኖች ምን እንደሚሉ ሉክ ጋድ ብለስ ዘ ፒስሜከር ዩኒፋየር አድራጊ ዶናልድ ትራምፕን ማለት ነው። ሌላ ፕሪዳክቲቭ ፕሮግራሚንግ ደግሞ ላሳያችሁ። ከዚህ በፊት ሌላ መጋዚን እንግዲህ ዶናልድ ትራምፕ አልቲሜት ዲል በሚል ይዞት ወጥቶ ነበር።